ለአይን ከሚዘገንነው መከራና ፈተና ሰውሮ ከደዌው ጠብቆ እዚህ ሰዓት እዚህ ችሎት ያደረሰ በዚህ ሰዓት በቅድስና ማደሪያው ቅዱሳን መላእክት ያለ እረፍት የሚያመሰግኑባት በተቀደሰች ማደሪያው የሰበሰበን እንደ ፀጉራችን የበዛውን ኃጢአታችን እንደ ልብሳችን በንጽሕና ሸፍኖ እንድንመላለስ የፈቀደልን የቅዱሳን አምላክ እግዚአብሔር ስሙ ከአጽናፍ እስከ የተባረከ የተመሰገነ ይሁንልን። ዳግመኛ ባለፈው ላልነበራችሁት ላልተገናኘነው እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በፍስሐ በጤና አደረሳችሁ። አሜን። እንኳን አብሮ አደረሰን። እሺ እንግዲህ በየሳምንቱ እንደምናደርገው የሰንበቱ አገልግሎት እስካሁን ያለው የጠዋቱን አገልግሎት ቅድመ ኪዳን በጊዜ ኪዳን ያለው ከዛም ደግሞ ጸሎተ ቅዳሴውን ተካፍለናል። ከዛ በመቀጠል ደግሞ እግዚአብሔር አምላክ ዝማሬ መላእክት ያሰማልንና የልጆቻችንን የሕፃናትንም የወጣቶች ዝማሬ ሰምተናል፣ አብረን አገልግለናል። በመቀጠል ደግሞ ቃላችን ሁላችን ማርያም ሰምተናል። ሁሉም ጋር ይጓደላል። የሰጠን አምላክ ስም የተባረከ የተመሰገነ ይሁን። ከዚህ በመቀጠል ደግሞ ቅዱስ ቃሉን እንማማራለን። ለዛሬ የሚያስተምሩት እንደተለመደው መምህራችን መጋቤ ምስጢር ቀሲስ ውድነህ ናቸው። እሳቸው እግዚአብሔር አምላክ የሚያስተምሩበትን ጥበብ የሚናለስማበት የሚሰማበትን እዝነ ልቡና ከፍቶ በልቦናችን እንዲያኖሩትን ለመልካም እንዲያበቃል አምላካዊ ፈቃዱ ይሁንልን። አሜን። የምታገለግሉ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም እግዚአብሔር አምላክ ወዶና ፈቅዶ ከሩቅም ከቅርብም ወደ ቅድስናው ስፍራ ለድነት ለፈውስ ለበረከት በፍቅሩ የሰበሰባችሁ የእግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ናችሁ። በወደደንና ባከበረን እስከ ሞትም በታመነን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። ቸርነቱ የማያልቅበት ምሕረቱና ይቅርታው የበዛ የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ሁላችንም ሳይገባን እንዲገባን አድርጎ በለበስነው የልብስ መጠን ማንነታችንን ደብቆ ወደ ተቀደሰው ስፍራ አምጥቶ በከፍታ ቦታ ላይ ያስቀመጠን የድንግል ማርያም ልጅ ኢየሱስ ክርስቶስ ከፍ ያለ ስሙ የተመሰገነ ይሁን። እንኳን ለዚች ለተቀደሰችው ዕለት አምላካችን እግዚአብሔር በሰላም በጤና በፍቅር ሰብስቦ አደረሰን አደረሳችሁ። እንግዲህ እንደ እግዚአብሔር መልካም ፈቃድ ባለች ጥቂት ደቂቃና ግልጽ በሆነ ቋንቋ እንማማራለን።
እንማማራለን፣ እንመካከራለን። ለእግዚአብሔር መልካም ሐሳብ ለሕይወታችን ጠቃሚ የሆኑ አንድ አራት ጥቅሶችን ነግራችሁና ትምህርታችንን እንቋጨዋለን። አምላካችን እግዚአብሔር ሁላችንንም ይባርከን። ጆሮአችን ከሚሰማው ዓይናችን ከሚያየው ክፉ ነገር ሁሉ ይሰውረን። ሀገራችን ኢትዮጵያ የሁላችንም ጭንቀት ናትና ሀገራችን ኢትዮጵያንና ሕዝቦቿን ሁሉ ጽኑ ሰላም አድርጎ ይጠብቅልን። ዛሬ ለእግዚአብሔር መልካም ሐሳብ የምንነጋገርበት የትምህርታችን ርዕስ የሚሆነው የሚበልጠውን ፈልጉ ይለናል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው በመጀመሪያ መልእክቱ ምዕራፍ 12 31ኛው ቁጥር ላይ የምናገኘው ኃይለ ቃል። እስኪ ሁላችሁም አቡ በልባችሁን ቢጻፍ ድምፃችሁን ከፍ በማድረግ አብራችሁን ያስተጋቡ። የሚበልጠውን ፈልጉ። እንግዲህ ለሕይወታችን የሚጠቅመው ለኑሯችን የሚበልጠውን ነገር መጽሐፍ ቅዱስን ገልጠን እንፈልጋለን። በዛ ባገኘነው መንገድ የሚበልጠውን ነገር በልባችን አንግሰን እንጓዛለን ማለት ነው። በሕይወታችን በዘመናችን የሚበልጥ ነገር ስናስብ ለሥጋዊ ኑሯችን የሚጠቅም ለኑሯችን የሚጠቅም ሥጋዊ ሕይወታችንን ብቻ የሚያደላድል ነገር አድርገን ነው የምንወስደው። እንደ ሐዋርያው ቅዱስ ጳውሎስ አገላለጽ ግን የሚበልጠውን ፈልጉ የሚለው ወደ መንፈሳዊነት ያደላል፣ ወደ ነፍስ ፈቃድ ያደላል። ስለዚህ በሕይወታችሁ በዚህ ምድር ላይ ስትኖሩ የሚበልጠው ነገር ምንድን ነው? ለምሳሌ መስጠት ይበልጣል ወይስ መቀበል? የትኛው ነው የምትወዱት? መቀበል ወይስ መስጠት? የትኛው ነው ልብ የሚያስደስተው? ነፃነት እንዲሰማን የሚያደርገው የትኛው? መስጠት ወይስ መቀበል? መስጠት ምናልባት ለምስክርነታችሁ ያደርግላችሁ። ብዙዎቻችን ግን መቀበል ነው የምንፈልገው። እመኑኝ፣ እግዚአብሔር የሚሰጥ አምላክ ባይሆን ኖሮ ይሄ ቤት ባዶ ነበር። ሁላችንም በዚህ የተገኘነው እግዚአብሔር ሰጪ መሆኑን አውቀን ተቀባይ መሆኑን አስበን አናውቅም። ጸሎታችንን የሚቀበል፣ ምጽዋታችንን የሚቀበል፣ ስጦታችንን የሚቀበል፣ ሐዘናችንን እንባችንን የሚቀበል፣ ለቅሷችንን የሚቀበል፣ እንግድነታችንን የሚቀበል አይመስለንም። ሁልጊዜ እግዚአብሔር ምንድነው በሕሊናችን? ሰጪ ነው። ስለዚህ ሰጪ ስለሆነ እኛ ካህናቱን በመቅደስ እናንተን በማህሌቱ እንቀድሳለን፣ ታስቀድሳለን። በሕሊናችን የምናስበው እግዚአብሔር ቸር አምላክ እንደሆነ ስናስብ ሰጪ መሆኑን የማያልቅበት ባለጸጋ መሆኑን ብቻ ነው የምናስበው። እውነት ነው፣ የማያልቅበት ባለጸጋ ነው እግዚአብሔር። ነገር ግን መስጠትን ያክል ነገር ትልቅ ነገር የለም። ሁላችንም የምንሰጠው አሳጣን እግዚአብሔር። ሁልጊዜ በጸሎታችሁ ስጠኝ ብቻ አይደለም ማለት ያለባችሁ። አምላኬ ሆይ የምሰጠውን ነገር አታሳጣኝ በሉ። የምመጸውተው አታሳጣኝ፣ የምረዳውን ነገር አታሳጣኝ ብላችሁ ወደ አምላካችሁ ጸልዩ። እግዚአብሔር ካልሰጠ የምንሰጠው ነገር የለንም። ሁሉ የሚሰጠው ከእግዚአብሔር ነው። የእግዚአብሔር ስጦታ ገንዘብ ብቻ አይደለም። ፍቅር ከእግዚአብሔር የሚሰጥ ነው። ሰላም ከእግዚአብሔር የሚሰጥ ነው። ደህንነት ከእግዚአብሔር የሚሰጥ ነው። ፈውስ ከእግዚአብሔር የሚሰጥ ነው። ሁሉ ነገር ከእግዚአብሔር ነው። ስለዚህ የሚበልጠውን ነገር ሕሊናችን በደንብ ፈልጎ ሊያገኝ ይገባዋል። ለምሳሌ ምጽዋት መስጠት
ታምር ከመስራት ይበልጣል። ታምር መስራት ለህሊናችን ትልቅ ነገር ነው። በጣም ብዙ ነገር ነው የምናስበው። ታምር ሲባል ገና ለህሊናችን አክብደን ነው የምናየው። ምጽዋት መስጠትን ደግሞ አቅልለን ነው የምናየው። ምጽዋት መስጠት ታምር ከመስራት በላይ ነው የእግዚአብሔር ልጆች። ምክንያቱም ምጽዋት ስትመጸውቱ እጅግር የተቆረጠውን አይኑ የፈረጠውን የሚረዳው የሌለውን ያጣ የነጣውን ሰው እንደ መገባችሁት ማስታወስ አለባችሁ። ሙት እንዳስነሳችሁ መቁጠር አለባችሁ። ሕይወት እንዳዳናችሁ መቁጠር አለባችሁ። ትልቁ ታምር ይሄ ነው። ስለዚህ ምጽዋት ትልቅ ስጦታ ነው በእግዚአብሔር ዘንድ። ትልቁ ምጽዋት ማድረግ ነው። ትልቁ ነገር መስጠት ነው። ትልቁ ነገር መርዳት ነው በእግዚአብሔር ዘንድ። ለዚህ ነው ቅዱስ ጳውሎስ የሚበልጠውን ፈልጓል። የሚበልጠውን ነገር ፈልገን ማግኘት፣ የሚበልጠው ነገር ከእግዚአብሔር የሚለየን ሳይሆን ከእግዚአብሔር ጋር የሚያገናኘን ነገር ነው። ከእግዚአብሔር ጋር የሚያቆራኘን ደግሞ መልካም ስጦታ ነው። ይህንን ማወቅ አለብን። በክርስቶስ ስም ሙት ከማስነሳት ይልቅ በክርስቶስ ስም የተራበ ማብላት ይበልጣል። እመኑኝ። ይሄን በክርስቶስ ስም ሙት ከማስነሳት ይልቅ በክርስቶስ ስም የተራበ ማብላት፣ የተጠማ ማጠጣት፣ የታረዘ ማልበስ፣ የታሰረ ማስፈታት ይበልጣል። ከዚህ በላይ ተአምር ትልቁ ተአምር ይሄ ነው። የሚበልጠው ይሄ ነው። ሰጥቶ መክበር ነው። የእግዚአብሔር ልጆች ብዙ ጊዜ የሚመስለን አሁን በክርስቶስ ስም ሙት ማስነሳት፣ በክርስቶስ ፊት ድውይ ማንሳት፣ ጎባጣ ማቅናት፣ ሽባ መተርተር ሊመስለን ይችላል። ትልቁ ነገር አይደለም። ካለን ነገር ላይ ነው። ያ ማለት ተመልከቱ፣ ተአምራት ማለት የእግዚአብሔርን ስም ጠርተን ከእግዚአብሔር ኃይል ተውሰን የምናደርገው ነገር ነው። ምጽዋት ግን ላባችንን ወዛችንን አንጠፍጥፈን ካገኘነው ገንዘብ ላይ የምንከፍለው መስዋዕት፣ ንጹህ መስዋዕት የምንሰጠው ስጦታ ነው። በእግዚአብሔር ዘንድ ይሄ የበለጠ ነው። የእግዚአብሔር ልጆች የቤተ ክርስቲያናችን ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይለናል። ታምር ስትሰራ አንተ የፈጣሪ ተበዳሪ ትሆናለህ። ታምር ስትሰራ እውርም አብራ፣ የሞተም አንሳ፣ ሽባን ተርትር፣ ጎባጣውንም አቅና፣ ሰማያትን በደመና ዝጋ፣ ዝናቡንም ያለ ጊዜው አዝንም። ምንም አድርግ፣ ታምር ስትሰራ አንተ የፈጣሪ ተበዳሪ ትሆናለህ ይላል። ምክንያቱም የማን ስም ነው ያንን የሚያደርገው? የእግዚአብሔርን ስም ጠርተን የእርሱን እርዳታ የእሱን ኃይል ፈልገን ነው ያን የምናደርገው። ስለዚህ ቅዱስ ዮሐንስ ታምር ስትሰራ አንተ የፈጣሪ ተበዳሪ ትሆናለህ። ነገር ግን ምጽዋት ስትሰጥ ግን አንተ ለፈጣሪ ታበድራለህ። ምጽዋት መስጠት ለማን እንደማበደር ይቆጠራል? ተናገሩ። ለማን እንደማበደር? ለእግዚአብሔር እንደማበደር። በክርስትና ሕይወት ሰጥቶ መቀበል ነው። ዘርግቶ መቀበል አይደለም፣ ሰጥቶ መቀበል። ትንሽ ሰጥቶ ብዙ መቀበል፣ በማንኪያ ሰጥቶ በአካፋ መቀበል፣ 1 ሊትር ሰጥቶ በሚሊዮን የሚቆጠር ሊትር መቀበል። በእግዚአብሔር ዘንድ ያለው ይሄ ነው። የሚበልጠው መስጠት ነው። የሚበልጠው መስዋዕት ነው። የሚበልጥ የተባለው ይሄ ነው። አንድ በገዳም የሚኖር ሰነፍ ሰው መነኮሳቱ ገዳማውያኑ ሁሉ በጸሎት ተወስነው ክፉ እንዳይናገሩ አፋቸውን አፍነው ታርመው በሚኖሩበት ቦታ እየኖረ መነኮሳቱን ከካህናቱ፣ ካህናቱን ከዲያቆናቱ፣ ምዕመናኑን ከካህናቱ እየለያየ እያጣላ የሚኖር በገዳም ውስጥ ያለ ሰው ነበር። ለእርሱ ይሄ ትልቅ ነገሩ ነው። የሚበልጠው ይሄ ነው። ሌሎቹ ለጸሎት ሲፋጠሙ፣ እርሱ ግን ስራው ይሄ ነበር። መለያየት፣ መበታተን፣ እንዳይስማሙ ማድረግ፣ እንዳይግባቡ ማድረግ፣ የእግዚአብሔርን ቃል እንዳይሰሙ ማድረግ ስራው ይሄ ነበር። ነገር ግን በገዳም ውስጥ የሚደረገው መንፈሳዊ ስራ ሁሉ ታላላቅ ነበር። ከዕለታት አንድ ቀን ቅናት አደረበትና ወደ አንድ ቅዱስ ሰው ሄደ። አባቴ ያላቸው ጠንቅቀው ያውቁታል። እሱ አቤት ታምር መስራት እፈልጋለሁ።
ምን መስራት ምን ማድረግ በቃ ታምር መስራት እፈልጋለሁ። እዚህ ገዳም ውስጥ እንደናንተ ነው የምኖረው። እዚህ ገዳም ውስጥ እንደናንተ ነው ማገለግለው። እዚህ ገዳም ውስጥ ህይወቴ እንደናንተ ነው በቋፍ ነው የምኖረው። ነገር ግን እንደናንተ ታምራትን ማድረግ እፈልጋለሁ ብሎ ጠየቀ። ታምራት ማድረግ እፈልጋለሁ? አዎ። እንግዲህ ያስከቆምክበት መንገድ ውጣ አሉት። የያዝከውን ነገር ተወው አሉት። እርሱ ታምር አያመጣም፣ ከእግዚአብሔርም አያገናኝም፣ ውጣ ከዛ አሉት። ምን ላድርጋል? እግዚአብሔር በሰጠ ስልጣን ገዳማውያኑ ሁሉ እንደሚያደርጉት አድርግ። ውጣ ሂድ፣ ያገኘውን ሰው አስተምረው። በቀን 1 ምዕራፍ መጽሐፍ ቅዱስ እንዲያነብ ካደረግከው የሞተ እንዳስነሳ ቁጠረው አሉት። የወደቀ እንዳነሳ ቁጠረው አሉት። ከዚህ በላይ ታምር የለም። ምንድነው ላንተ ታምር ብለው ጠየቁት። ጭንቅላቱን ነቀነቀ። ቀጥለው ደግሞ ምን አሉ? አንድን ሰው ወደ ገዳሙ የመጣን ሰው አስተምረው፣ ምከረው። ለተራቡ እንዲመጸውት ካደረግከው አንተ የብዙ ረሃብተኞችን ሆድ በበረከት እንደሞላህ ቁጠረው። እግዚአብሔርን የሚወደው ነው። ከዚህ በላይ ታምራት የለም ማለት። ወድቆ መሬት ስሞ ንስሐ ገብቶ ተመልሶ በገዳሙ ውስጥ ከሁሉ በላይ ያፈራ እጅግ በጣም ብዙ ምዕመናንን በስነ ምግባር ያነጸ ሆኖ ተገኘ። ስለዚህ ትልቅ ተአምር የሚመስለን እኔና እናንተ በምንፈጥረው እኔና እናንተ በምንጓዝበት አስተሳሰብና መንገድ ብቻ ትልቁ ነገር ላይ ያለን ይመስለናል። አይደለም። ትልቁ ተአምር ሰዎችን መጽሐፍ ቅዱስ እንዲያነቡ ማድረግ ነው። በቀን 1 ምዕራፍ አንድ ክርስቲያን እንዲያነብ ማድረግ ሞት እንዳስነሳ ቁጠረዋል። የሞተ እንዳስነሳ፣ የወደቀ እንዳነሳ፣ ሽባ እንደተረተርክ ቁጠረዋል። ስለዚህ ክርስቲያኖች የኛም ዓላማ በቀን 1 ምዕራፍ መጽሐፍ ቅዱስ እንድታነቡ ነው። የኛም ዓላማ በቀን እግዚአብሔርን እንድታስቡት ነው። የኛም ዓላማ ከእንቅልፋችሁ ስትነሱ እግዚአብሔርን እንድታመሰግኑ ነው። ወደ መኝታችሁ ስትሄዱ ለእግዚአብሔር እንድትንበረከኩ ነው። በቤታችሁ ውስጥ በረከት እንዲፈስ እግዚአብሔርን ቀድማችሁ እንድትይዙ ነው። የኛ ትልቁ የወንጌል ዓላማ ይሄ ነው። ከዚህ እንዳትወጡ። ትልቁ ዓላማ እግዚአብሔርን ማምለክ፣ እግዚአብሔርን መያዝ። ሌላው የሚበልጥ የተባለው ደግሞ እንደ ቅዱስ ጳውሎስ አገላለጽ ፍቅር ነው። ምንድነው? እስኪ ድገሟት። ምንድነው? ፍቅር። የሚበልጠውና ተመልከቱ፣ የሚበልጠውን ፈልጉ። ከጥላቻ ይልቅ የትኛው ይበረታል? ፍቅር። ከመገዳደል ይልቅ መቀራረብ፣ ከመለያየት ይልቅ መፋቀር፣ ከመሰዳደብ ከመገነጣጠል ይልቅ መሰባሰብ የበለጠ ክብር አለው በእግዚአብሔር ዘንድ። ስለዚህ ቅዱስ ጳውሎስ የበለጠውን ፈልጉ ያለው አንደኛው ፍቅር ነው። አንደኛው ይሄ የሁላችንም ችግር ነው። ከእያንዳንዳችን ቤት የቀዘቀዘ ከየልባችን ተነጥቆ የተወሰደ ነገር ፍቅር ዛሬ በዓለም ላይ ቀዝቅዛለች። ትልቁ ነገር ግን የህይወታችን ማጣፈጫ ፍቅር ነው። ከክርስቶስ ጋር የሚያገናኘን ፍቅር ነው። ከክርስቶስ ጋር የሚያቆራኘን ፍቅር ነው። ከፍቅር ውጪ ጠብ የሚል ነገር የለም። ከፍቅር ውጪ ምንም የሚያስደስት ነገር የለም። ያለ ፍቅር እንቅልፍ ተኝቶ ማደር አይቻልም። ያለ ፍቅር በልቶ መጥገብ፣ ጠጥቶ መርካት አይቻልም። ስለዚህ የሚበልጠውን ፈልጉ አለ ቅዱስ ጳውሎስ። በዚህ ምድር ላይ እንደ ጨው ህይወታችንን የሚያጣፍጠው ፍቅር ነው። ፍቅር ከሌለ ትዳር የለም። ፍቅር ከሌለ ልጆች የሉም። ፍቅር ከሌለ ማህበረሰብ የለም። ፍቅር ከሌለ ጉርብትና የለም። ፍቅር ከሌለ ክርስትና የለም። ፍቅር ከሌለ አገልግሎት የለም። ፍቅር የሁሉ ማጣፈጫ መሆኑን እንድናውቅ ቅዱስ ጳውሎስ የሚበልጠውን ፈልጓል። በህይወታችን ውስጥ የሚበልጠው ትልቁ ነገር ፍቅር ነው። ይህን ልናውቅ ይገባናል። እንዲህ ይላል አሁንም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ አሁንም እነዚህ ሶስቱ ጸንተው ይኖራሉ፣ እምነት፣ ተስፋ፣ ፍቅር። ከሁሉ ግን ማን ይበልጣል? ፍቅር ይበልጣል። ከእምነት ማን ይበልጣል? ፍቅር።
ከመኖራችሁ በፊት በልባችሁ ጭላንጭል ፍቅር መኖሯን አስተውሉ። እውነት ፍቅር አለኝ ወይ? ሰዎችን ሁሉ በእኩልነት እወዳለሁ ወይ? እንዲያው ከሰዎች አልፌ ለእንስሳት እራራለሁ ወይ? ፍጥረታትን በርህራሄ እመለከታለሁ ወይ? ጭላጭ የቀረ ፍቅር በልቤ ውስጥ አለ ወይ ብላችሁ ራሳችሁን ፈትሹ። እንግዲህ የሚበልጥ የተባለው አንዱ በሕይወታችን ውስጥ ማጣፈጫው ፍቅር ነው። እምነት ቢኖረኝ ተስፋ ቢኖረኝ ከንቱ ነው። ተመልከቱ፣ የሚበልጠው ከሁሉ ግን የሚበልጠው ምንድን ነው አለ? ፍቅር ነው። ብዙዎቻችን የምናስቀድመው እምነት፣ እኔ አማኝ ነኝ፣ ከኔ ከሃዲ ነው፣ እኔ አማኝ ነኝ፣ እኔ የክርስቶስ እኔ እግዚአብሔር ነኝ። ነገር ግን አንደበት ይናገራል። የተናገርነው እምነታችን በፍቅር ነው የሚገለጠው። የእግዚአብሔር ልጆች ያለ ፍቅር የሚገለጥ አንዳች ነገር የለም። የሚታይ የሚዳሰስ አንዳች ነገር የለም። ፍቅር ሲኖር ነው ሁሉ ነገር እምነቱ የሚያምረው፣ ተስፋው የሚለመልመው ፍቅር ሲኖር። አሁንም አንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ላይ ቅዱስ ጳውሎስ እንዲህ ይላል፣ ተራራ እስከ ማፈልስ የሚያደርስ ፍጹም እምነት ቢኖረኝ ፍቅር ግን ከሌለኝ ምንድን ነኝ? ከንቱ ነኝ። ምን ከሌለኝ? ፍቅር ከሌለኝ ከንቱ ነኝ። የእግዚአብሔር ልጆች ባካችሁ እንፋቀር፣ ባካችሁ በዚች ባለችን ቀሪ ጊዜ እንዋል። መለያየቱ ይቅር፣ አያዋጣንም። ዘረኝነቱ አያዋጣንም። የእግዚአብሔር ልጆች ብሔርተኝነቱ አያዋጣንም። ጦርነቱ አያዋጣም። ጥላቻው አያዋጣም። መጨረሻው ኪሳራ ነው። ዛሬ ላይ እኛ በብዙ ማይበር ቀን ስላለን እንጂ በሀገራችን በኢትዮጵያ ብዙ ሰቆቃ ነው ያለው። ያ ሁሉ ፍንዳታ፣ ያ ሁሉ ጦርነት፣ እርስ በርስ የምንተላለቀው ጭላንጭል ፍቅር በልባችን ስለሌለች፣ ጭላጭ ፍቅር በውስጣችን ስላልቀረ ነው። ፍቅራችን ጥርቅ ሙጥጥ ብሎ ስለወጣ ነው። እምነት ቢኖረን እኔ አማኝ ነኝ እኔ ተስፋ አለኝ ብንል እንኳን እምነት ከሌለኝ ከንቱ ነኝ ያለ ቅዱስ፣ ፍቅር ከሌለኝ ከንቱ ነኝ ያለ ቅዱስ። ፍቅር የሌለው ሰው ከንቱ ነው። ፍቅር ከሌለ ከንቱ ነህ። ፍቅር ከሌለሽ ከንቱ ነሽ። ይህንን ማመን አለባችሁ። ፍቅር ከሌለኝ ከንቱ ነኝ። በሕይወታችን በኑሯችን ልናሳድግ፣ ልንኮተኩት፣ ልንንከባከበው የሚገባን ፍቅርን ነው። ብዙ ፍቅር በውስጣቸው ያለ ሰዎች ክፉ ነገር ቢያዩ እንኳን እንዳላዩ ያልፋሉ። መጥፎ ነገር ቢሰሙ እንኳን ላለመስማት ጆሯቸውን ይከለክላሉ። የእግዚአብሔር ልጆች ዛሬ ግን በራችን ሲንኳኳ የምንከፍተው ለፍቅር ሳይሆን ለጥላቻ ነው። ለአንድነት ሳይሆን ለመለያየት ነው። ሁላችን ተንታኞች እንሆናለን። ሁላችን አስተማሪዎች እንሆናለን። ሁላችንም ጋዜጠኞች እንሆናለን። ሁላችንም ስለማናውቀው ነገር እንተነትናለን። ነገር ግን ፍቅርን ማዳበር፣ ፍቅርን ማሳደግ፣ ፍቅርን መለወጥ አልቻልንም። በልባችን ውስጥ ልንንከባከበው የሚገባን ፍቅር ነው። እግዚአብሔር ሁላችንም ከከንቱነት ይሰውረን። ፍቅር ለዘወትር አይወድቅም። የሚበልጠው ፍቅር ነው። ፍቅር ለዘወትር አይወድቅም። ይሄ ደግሞ ፍቅር የሰው ልጅ በተፈጥሮ ፍቅር ተሰጥቶት ነው የተወለደ። ወደዚህ ምድር ስንመጣ ከፍቅር ጋር ነው። አመጣጣችንም የፍቅር ነው። እኛም ሰዎች የፍቅር ውጤቶች ነን። ይሄን ማወቅ አለባችሁ። ከአምላካችን ጋር ተውት። ሰው የሚወለደው ከሁለት ፍቅረኛሞች፣ ሰው የሚገኘው ከሁለት ፍቅረኛሞች ነው። ሰዎች ካልተፋቀሩ ልጅ መውለድ ውስጥ አይገቡም። ልጅ ማስገኘት ውስጥ አይገቡም። የእግዚአብሔርን ተውት። በወላጆቻችን ፊት እንኳን ስትወልዱ ሰው የፍቅር ውጤት ነው። ስለዚህ ፍቅር ትልቁ ነገር ነው በሕይወታችን፣ የሚበልጠው ነገር ነው በሕይወታችን። ይሄንን በተፈጥሮ የተሰጠንን ፍቅር በልባችን ይዘን ልናሳድገው ልንከባከበው እንዲገባን ከጥላቻ ይልቅ የሚበልጠውን ፍቅርን ያዙ አለ ቅዱስ ጳውሎስ። ከመለያየት ይልቅ አንድነትን፣ ህብረትን አድሱ ነው የሚል። ስለዚህ በዚህ አዲስ ዓመት አዲስ ሕይወት እንዲኖረን አምላካችን እግዚአብሔር ይርዳል። ከጥላቻ ወጥተን እርስ በርሳችን በናፍቆት እርስ በርሳችን በህብረት እርስ በርሳችን በአንድነት ሆነን እግዚአብሔርን ለማስደሰት ያብቃል። እስኪ ማን ነው እዚህ ቤተ ክርስቲያን ጊዜ ትመላለሳላችሁ? እስኪ ትተዋወቃላችሁ?
የአንድ ቤተ ክርስቲያን አባላት ናችሁ። በአንድ ቤተ ክርስቲያን አብራችሁ የምትቆሙ ናችሁ። በአንድ ቤተ ክርስቲያን አብራችሁ የምታስቀድሱ ናችሁ። በአንድ ቤተ ክርስቲያን አብራችሁ ጸበል የምትጠጡ አብራችሁ ተሰጥኦ የምትቀበሉ ናችሁ። ግን ስትወጡ ሰላምታ ትለዋወጣላችሁ። እንዴት አደራችሁ? እንዴት ሰነበታችሁ? እግዚአብሔር እንዴት ረዳችሁ? ሳምንቱ እንዴት አለፈ? ስራ እንዴት ነው ብላችሁ ይሄን ትለዋወጣላችሁ። ይሄን እንዳናደርግ አዚም ያደረገብን ማን ነው? ይህ ፍቅር ከውስጣችን እንዲወጣ ያደረገን ማን ነው? ከተማው በወሬ የተፈታ ነው። የእግዚአብሔር ልጆች ጆሮአችሁን ለወሬ አትስጡ፣ በራችሁን ለወሬ አትክፈቱ። እንደ ቅዱስ ዮሐንስ እንደነገረን አንድ መጽሐፍ ቅዱስ እንድናነብ ለሚያደርገን የእግዚአብሔርን ቃል ለሚጋብዘን ወደ ንስሐ ለሚያመጣን ብቻ ነው በራችንን መክፈት ያለብን፣ ጆሮአችንን መስጠት ያለብን። ለዚህ ነው እንመጣለን ጥርስ ተነካክሰን እንለያያለን፣ እንመጣለን ተቆራርፈን እንለያያለን፣ እንመጣለን ሳንተዋወቅ በእግዚአብሔር ቤት እየኖርን የእግዚአብሔር ነን እያልን የፍቅር ሰዎች ነን እያልን የእግዚአብሔርን ሰላምታ የምንነፍግ ሰዎች። ተዋወቃችሁ አልተዋወቃችሁ የእግዚአብሔርን ሰላምታ መለዋወጥን ተለማመዱት። በእግዚአብሔር ቤት ተለማመዱት። በገጠሪቱ ኢትዮጵያ እስካሁን ድረስ ማነህ የለም፣ ቋንቋ ምንድነው፣ ዘር ምንድነው የለም። ወደ ሰሜኑ ክፍል ስትሄዱ አህያ እየነዱ መንገድ ላይ ይተላለፋሉ። ሩቅ ሆነው ገና መሬት ሰግደው እንደምን ነው ደህና ነው እግዚአብሔር ይመስገን ብለው የእግዚአብሔርን ስም አንስተው አመስግነው ነው የሚሉ። ኢንፎርሜሽን ተለዋውጠው ነው የሚሉ። ቀየው እንዴት ነው፣ አካባቢ እንዴት ነው፣ አዝሪቱ እንዴት ነው፣ እንስሳቱስ እንዴት ናቸው፣ በሽታ አለ ወይ፣ ተላላፊ በሽታ በመንደሩ በሰፈሩ አለ ወይ? ተመልከቱ። አይተዋወቁም እኮ በአንዲት ሰላምታ ይሄን ሁሉ ኢንፎርሜሽን ተለዋውጠው ይሄዳሉ። እኔና እናንተ ቤተ እግዚአብሔር መጥተን ስለ ደህንነታችን አንጠያየቅም፣ ስለ እምነታችን ደረጃ አንጠያየቅም፣ ስለ ችግራችን አንነጋገርም። ይሄ ትልቁ ውድቀታችን ነው። አምላካችን እግዚአብሔር ከእንዲህ አይነት ህይወት ይሰውራል። ስለዚህ የሚበልጠው የተባለው አንደኛውና የመጀመሪያው ትልቁ ምንድነው? ፍቅር። ፍቅር ሲኖር ሁሉን ታደርጋላችሁ። ስለዚህ እንደ ቅዱስ ጳውሎስ ፍቅር ለዘወትር አይወድቅም፣ የሚበልጠው ከሁሉ የሚበልጠው ፍቅር ነው ብሎናል። ሁላችንንም የፍቅር ሰዎች ያድርገን። ሁለተኛው ትልቁና የሚበልጠው የእግዚአብሔርን ቃል መማር። የሚበልጠውን ፈልጓል። ተመልከቱ። ከፊዚክስም በላይ ነው የእግዚአብሔር ቃል፣ ከሳይንስ በላይ ከባዮሎጂ በላይ ነው የእግዚአብሔር ቃል፣ ከብዙ ነገር በላይ ከዚህ ምድር ከምናውቀው ዕውቀት ሁሉ በላይ ነው የእግዚአብሔር ቃል። ስለዚህ ትልቁ ነገር የሚበልጠው ነገር ምንድነው? የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል መማር። ይሄንን ትኩረት ሰጥታችሁ ታውቃላችሁ? በህይወታችሁ በኑሯችሁ ቅድሚያ ለእግዚአብሔር ቃል እስኪ እንስጥ። የእግዚአብሔርን ቃል መስማት ናፈቀኝ፣ ጉባኤው ናፈቀኝ ብላችሁ ታውቃላችሁ? ለምንድን ነው ኮለምበስ ላይ አነጋጋሪ ጉባኤ መስራት ያልተቻለው? በከተማችን ለምንድን ነው የእግዚአብሔር ቃል እንዳይሰበክ የሆነው? ቃሉ የሚናፍቀው ስለሌለ ነው። ከቃሉ ይልቅ የምናስቀድመው የራሳችን ብዙ አጀንዳ ስላለን፣ ጉዳይ ስላለን። ይሄን አምናችሁ መቀበል አለባችሁ የእግዚአብሔር ልጆች። በከተማይቱ እግዚአብሔር መክበር ነበረበት። ብዙ ወጣቶች ወደ መናፍቃን አዳራሽ እየሄዱ በሚሊዮን የሚቆጠር ህዝብ ተሰርቀናል፣ ተዘርፈናል። እኛ ግን ዛሬ ተኝተናል። የእግዚአብሔርን ቃል የምትመኙት መቼ ነው? የእግዚአብሔርን ቃል ለመስማት ራሳችሁን የምታዘጋጁት መቼ ነው? እኛ ካህናት እንኳን ወደ ቤታችሁ ብንመጣ የምታደርጉት ቀድማችሁ የእግዚአብሔርን ቃል እንድንነግራችሁ አይደለም። በት ያፈራውን ክትፎውን ብሩንዶውን ምኑን አቀራርባችሁ በልተን ጠጥተን እንድንጠግብላችሁ ብቻ ነው የምትፈልጉት። እናንተ በእግዚአብሔር ቃል እንድትጠግቡ ዝግጁ ሆናችሁ አትገኙ። ነው ትንሽ የእግዚአብሔርን ቃል እንማማር ብሎ የቤተሰብ ትምህርት መስጠት እንኳን አልቻልንም። የወጡ ሽታ፣ የክትፎው ሽታ፣ አምሮታችን፣ ምራቃችን እየተዝረበረበ እንዴት የእግዚአብሔርን ቃል እንንገራችሁ? ቀድመን የምንሄደው ወደማይጠቅመው ወደማይረባው ነገር ነው። የእግዚአብሔር ልጆች ትልቁ ነገር የማንን ቃል መፈለግ ነው? የማንን ቃል መስማት ነው?
የእግዚአብሔርን ቃል የሚበልጠው የእግዚአብሔርን ቃል መስማትን ፈልጉ ነው የሚለው ቅዱስ ጳውሎስ ሊነግረን የፈለገው ይሄንን ነው። በዚህ በሉቃስ ወንጌል ላይ አንድ ታሪክ እናገኛለን። በምዕራፍ 10 ቁጥር 38 ላይ ማርያም ግን ከኢየሱስ እግር አጠገብ ተቀምጣ ትምህርቱን ትሰማ ነበር። ማርታ ግን ብዙ በማዘጋጀት ትደክም ነበር። ማርያም ግን የማይቀሟትን መልካም ዕድል መረጠች ብሎ አምላካችን እግዚአብሔር መሰከረላት። እየሰማችሁኝ ነው? ማርታና ማርያም ማለት እህትማማቾች ናቸው። መድኃኔ ዓለም ኢየሱስ ክርስቶስን ከሚከተሉ ከቅዱሳት አንስት ከሚያገለግሉ ከቅዱሳት አንስት ወገን ናቸው። የአልዓዛር እህቶች ናቸው። ከሞት የተነሳው የአልዓዛር እህቶች ናቸው። ብዙውን ጊዜ ማርያም ጎበዝ ናት። የእግዚአብሔርን ቃል መስማትን ታስቀድማለች። እግሩ ስር ቁጭ ብላ መስማትን ትመርጣለች። የሚበልጥባት የእግዚአብሔር ቃል ነው። ሌላው ነገር ትርፍ ነው ይደርሳል ብላ የምታምን ሴት ናት። የማርያምን ልብ ይስጠን ለሁላችን። ያ ሁሉ ቃል እግዚአብሔር ከክርስቶስ አንደበት ሲፈስ፣ ሽባው ሲተረተር፣ አይነ ስውሩ ሲበራ፣ የእግዚአብሔር የቃሉ ትምህርት ውስጣቸውን ሰርስሮ ገብቶ ድል ሲያደርጋቸው ሲያሸንፋቸው፣ ማርታ ግን ኩሽና ውስጥ ትርመጠመጥ ነበር። ማርታ የምታስበው ምን መሰላችሁ? አሁን ክርስቶስ አስተምሮ ሲጨርስ ይሄ ሁሉ ምን ይበላል ብላ ነው የምትጨነቀው። ማርያም ግን ምን ነው የምታስበው? ስለሚበላው ስለሚጠጣው አንጨነቅም። ምግባችን ክርስቶስን ይዘና ቅድሚያ ልንሰጥ የሚገባ ለቃሉ ነው ብላ እግሩ ስር ቁጭ ብላ የእግዚአብሔርን ቃል የምትሰማ ሴት ናት። ስለዚህ ክርስቶስ ምን አለ? ማርታ ዝም ብላ በከንቱ ትደክማለች አለ። በከንቱ ከመድከም እግዚአብሔር ይሰውራችሁ። እንደው ዝም ብላችሁ በቤታችሁ የተጎዳጎዳችሁ ወንጌል ይዞ የመጣውን ካህን በክትፎ ሸብባችሁ ለማባረር አትቸኩሉ። የመጣውን ካህን መጀመሪያ መጽሐፍ ቅዱስ አቅርባችሁ አባቴ አስተምሩኝ ነው ማለት ያለባችሁ። ወደ ንስሐ ያምጡኝ ነው ማለት ያለባችሁ። ሕይወቴ ይለወጥ፣ በቤቴ እግዚአብሔር ይንገስ፣ ቃሉ ይነገርበት፣ ይዘመርበት ነው ማለት ያለባችሁ። ስንቶቻችሁ ናችሁ በቤታችሁ መጽሐፍ ቅዱስ ያላችሁ? እስኪ እጃችሁን ከፍ አድርጉ። መጽሐፍ ቅዱስ አለ ቤት የምትሉ እንደ ክርስቲያን መጽሐፍ ቅዱስ የእምነታችን መሰረት፣ የሊቃውንት መጽሐፍ መሰረት፣ የመጽሐፈ መነኮሳት መሰረት፣ የአራቱም ጉባኤያት መሰረት ነው መጽሐፍ ቅዱስ በቤታችሁ ያለ። እስኪ እግዚአብሔር ይስጣችሁ። ታነቡታላችሁ፣ ትገልጡታላችሁ። አንዳንዶቻችን መጽሐፍ ቅዱስ በቤታችን ቢኖር እንኳን ትራሳችን ላይ ነው የምናስቀምጠው። ዛሬ ሲያቃዠኝ ያደረ እስኪያምጡ መጽሐፍ ቅዱሱን ብለው ቁጭ ያደርጉታል። ትልቁ ቅዠት የሚለቃችሁ መጽሐፍ ቅዱስ ስላስቀመጣችሁ አይደለም፣ ከፍታችሁ ስላነበባችሁ፣ ከፍታችሁ ስለጸለያችሁት ነው፣ ከፍታችሁ ስለተረዳችሁት ነው፣ እግዚአብሔርን ስላመሰገናችሁበት ነው እንጂ መጽሐፍ ቅዱስን ተንተርሰ ብተኛ ቅዠት ካንተ አይወጣም፣ ሰይጣን ካንተ አይሄድም። የጸሎት መጽሐፍ ተሸክሞ በመሄድ ብቻ ከሰይጣን ማምለጥ አይቻልም። ከፍቶ በማንበብ በመጸለይ ነው። ይህንን ማሰብ አለባችሁ። ስለዚህ የሚበልጠውን የእግዚአብሔርን ቃል ቅድሚያ ልትሰጡ ይገባል። እመኑኝ፣ ወንጌል የት ሄደን እንማር የምትሉበት ክፉ ዘመን ይመጣል። እመኑኝ፣ የእግዚአብሔርን ቃል ማን ይንገረን፣ የት ሄደን እንቆረብ የምትሉበት ክፉ ዘመን ይመጣል። እግዚአብሔር ከእንደዚህ አይነት ሕይወት ይሰውራል። የእግዚአብሔርን ቃል ቅድሚያ እንደ ማርያም ልንሰጥ ይገባል። በከንቱ ደከመች አለ ማርታ። እኔና እናንተ የምንደክመው በከንቱ ነው። ወሬው ከንቱ ነው፣ ሐሜቱ ከንቱ ነው፣ የምታቀርቡት ምግቡ ምኑ ከንቱ ነው። ካህን ሲመጣ ምግብ ነው ምሱ ያላችሁ ማን እንደሆነ አላውቅም። በእርግጥ ምግብ አታቀርቡ እያልኳችሁ ደግሞ አይደለም። እንደው ስንመጣ ዘግታችሁ አቁርፋችሁ እንዳትጠብቁ አትስጡ እያልኩ አይደለም። ግን ቅድሚያ የሚሰጠው የማን ቃል ነው እያልኳችሁ ነው። አቤት የእግዚአብሔር ቃል ነው። ደግሶ ማብላትማ የክርስቲያን እኮ ነው። እንደውም አንዳንዴ እየደገሳችሁ ጥሩ ነው። እውነቴን ነው የምላችሁ። በቤታችሁ ትልቅ በረከት ታገኛላችሁ። ካህን የገባበት ቤት የቆመውን ማህሌት፣ የቆመውን ሰዓታት፣ የቀደሰውን ቅዳሴ፣ የዕጣኑን ሽታ ይዞ ነው ቤት የሚገባው። ግን
ቅድሚያ አታድርጉት ነው እያልኳችሁ ያለው። የሚበልጠው የማን ቃል ነው እያልኳችሁ ነው። የሚበልጠው የሥጋ ምግብ ሳይሆን የምን ምግብ ነው እያልኳችሁ ነው። የነፍስ ምግብ። እርሱም ማን ነው? የእግዚአብሔር ቃል ነው። እንደ ማርያም ሁልጊዜ ቃሉን ጆሮአችን ሊፈልግ ይገባል። ማርያምስ የማይቀሟትን በጎ ዕድል መርጣለች ብሎ ተናገረ ክርስቶስ። በጎ ዕድል ማለት በዚህ ምድር ላይ የእግዚአብሔርን ቃል መስማት ነው። ለእግዚአብሔር ቃል ለወንጌል ቅድሚያ መስጠት ነው። ይሄንን በሕይወታችሁ እንዳትዘነጉት ያስፈልጋል። ሌላው የሚበልጠውን ፈልጉ የተባለው በእግዚአብሔር ቤት የመኖር በእግዚአብሔር ቤት መኖር ትልቁ የሚፈለግ ነገር ነው። ዛሬ በብዙ ቦታ የሚኖሩ ሰዎች አሉ፣ ግን ሕይወታቸው የተበላሸ ሰላም የሌላቸው አግኝተው አመዳፋሾች ሆኑ፣ በልተው የማይጠጡ ጠጥተው የማይረኩ ለብሰው የማያምርባቸው ሰላም የሌላቸው ብዙ ሰዎች አሉ። ብዙ መኖሪያ ያላቸው ብዙ አማራጮች ያሏቸው ብዙዎች አሉ፣ ሰላም የላቸው። የሚበልጠው በእግዚአብሔር ቤት መኖር ነው። የእግዚአብሔር ልጆች በማን ቤት መኖር ነው? በእግዚአብሔር ቤት መኖር ማለት ምን ማለት ነው? አንደኛውና የመጀመሪያው የሰማያዊት ኢየሩሳሌም ምሳሌ የሆነች ሥጋውና ደሙ የሚፈተትባት ይህች ቅድስት ቤተ ክርስቲያን ነች። በዚህች ቅድስት ቤተ ክርስቲያን ጠዋት በኪዳን ቀን በቅዳሴ ማታ በምህላው ሌሊቱን በሰዓታትና በማህሌት ልንለይ አይገባል። በዚህ መኖር በእግዚአብሔር ቤት መኖር ማለት ይሄ ነው። የሰዓታቱ ተካፋይ መሆን፣ የማህሌቱ ተካፋይ መሆን፣ የወንጌሉ ተካፋይ መሆን፣ የምህላው ተካፋይ መሆን፣ የኪዳኑ ተካፋይ መሆን፣ ይሄ ነው የእግዚአብሔር ቤት ማለት የመጀመሪያው። የሰማያዊት መኖሪያችን የሰማያዊት ኢየሩሳሌም ምሳሌ የሆነችው ምድራዊቷ ኢየሩሳሌም ይህች ቅድስት ቤተ ክርስቲያን የእግዚአብሔር መገኛ፣ የቅዱሳን መገኛ፣ መላእክቱ የሚረቡባት፣ የክርስቶስ ሥጋና ደም የሚፈተትባት፣ ሕሙማን የሚፈወሱባት ሆስፒታላችን ይህች ቅድስት ቤተ ክርስቲያን ናት። ስለዚህ በእግዚአብሔር ቤት መኖር ማለት የመጀመሪያው ይሄ ነው። ሁለተኛው ግን በእግዚአብሔር ቤት መኖር ማለት በእግዚአብሔር ፈቃድ መኖር ማለት ነው። በማን ፈቃድ? እስኪ ንገሩኝ፣ በማን ፈቃድ? በእግዚአብሔር ፈቃድ ማለት ደግሞ ምን ማለት ነው? በሕጉ መኖር፣ በትእዛዙ መኖር፣ እግዚአብሔር እንደሚፈልገው መኖር። እኛ እንደምንፈልገው አይደለም። እግዚአብሔር እንደሚፈልገው መኖር በእግዚአብሔር ቤት መኖር፣ እግዚአብሔር እንደሚመቸው መኖር በእግዚአብሔር ቤት መኖር ነው። ሕጉንና ትእዛዙን ጠብቆ መኖር በእግዚአብሔር ቤት መኖር ነው። በእግዚአብሔር ቤት መኖር ሲባል ገብቶ መውጣት ብቻ እንዳይመስላችሁ፣ ተሳልሞ መሄድ ብቻ እንዳይመስላችሁ፣ እንዲሁም መጥቶ ብቻ ተንበርክኮ ወጥቶ መሄድ፣ ይሄ ብቻ አይደለም። በሕጉ መጠለል ያስፈልጋል። በስርዓቱ መጠለል፣ በትእዛዙ መኖር ያስፈልጋል። በእግዚአብሔር ቤት መኖር የሚበልጠው አንዱና ትልቁ ነው። እንዲህ ይላል ነቢየ እግዚአብሔር ዳዊት፣ እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ አለ። በማን ቤት እኖር ዘንድ? በሕይወቴ ዘመን ሁሉ ነው ያለው። በማን ቤት መኖርን ተመኘ? አቤት፣ በእግዚአብሔር ቤት መኖር። ይህችን ለመንኩት አለ። እስኪ እናንተ ይሄን ለምኑት እግዚአብሔር። ዳዊትን ሆናችሁ ጠይቁት። አንዲት ነገር እግዚአብሔርን ለመንኩት ነው፣ እርሷን በሕይወት ዘመኔ ሁሉ በቤቱ እንድኖር ብላችሁ እግዚአብሔርን ጠይቁት። በሕጉ እንድትኖሩ፣ በትእዛዙ እንድትኖሩ፣ እንደ እግዚአብሔር ሐሳብ እንድትኖሩ፣ እንደ እርሱ ፈቃድ እንድንኖር ከፈለግን እንደ ዳዊት ከቤት አታውጣኝ ብለን እንጸልይ። እግዚአብሔር ሁላችንንም በቤቱ ይጠብቃል። ከቤቱ እንዳንወጣ እግዚአብሔር ይርዳ። የመጨረሻው ትልቁ የእግዚአብሔርን መንግስት መሻት ነው። ተመልከቱ፣ የሚበልጠው የመጨረሻው የሚበልጠው የማንን መንግስት መፈለግ ነው? አቤት። ያ መቼ ከዋይት ሃውስ ወጣ? መቼ ከዛ ከኢትዮጵያ ከትንሿ ቤተ መንግስት መቼ ወጣ? ይህ ዓለም ካለገሰ ዓለም ካለገሰ መቼ ወጣ? አልወጣ። ትልቁ መሻታችን የእግዚአብሔርን መንግስት ነው። ትልቁ መጾማችን፣ መጸለያችን፣ መውደቃችን፣ መነሳታችን፣ ማስቀደሳችን፣ መራብ መጠማታችን፣
መንበርከካችን፣ መመጽወታችን ይሄ ሁሉ የማንን መንግስት ለመውረስ ነው? አረ ንገሩኝና የማንን መንግስት ለመውረስ ነው? የእግዚአብሔርን መንግስት ለመውረስ ነው። ስለዚህ የሚበልጠውን ፈልጉ ያለው ቅዱስ ጳውሎስ የእግዚአብሔርን ቃል መሰረት አድርጎ ነው። በመጀመሪያ ጽድቁን እሹ ነው ያለው መድኃኔ ዓለም ኢየሱስ ክርስቶስ። ሌላው ነገር ሁሉ ምን ይሆንላችኋል? ይጨመርላችኋል። እኛ አይናችን የፈጠጠው ምርቃቱ ላይ፣ ዳረጎቱ ላይ ተጨማሪ ተብሎ የሚሰጠን ነገር ላይ ነው። ዋናው ነገር የማን መንግስት ነው? የእግዚአብሔር መንግስት። በመጀመሪያ ጽድቁን ፈልጉ ተብሎ ነው የተነገረው። እንዲህ ነው የሚለው በማቴዎስ ወንጌል በምዕራፍ 6 ቁጥር 33 ላይ እናንተስ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ሌላው ሁሉ ይጨመርላችኋል። ሌላው ምንድን ነው? ተጨማሪ ነው። ትዳሩ ተጨማሪ ነው። ሀብቱ ተጨማሪ ነው። ስልጣኑ ተጨማሪ ነው። የእግዚአብሔር ልጆች ዕውቀቱ፣ ጥበቡ ተጨማሪ ነው። ልጆች ተጨማሪ ናቸው። መጀመሪያ መፈለግ ያለብን የሚበልጠው የእግዚአብሔርን መንግስት ነው፣ ጽድቁን ነው። ስለዚህ ይህንን ነው ቅዱስ ጳውሎስ የሚበልጠውን ፈልጉ ብሎ ሊነግረን የወደደው እና በሕይወታችንም በኑሯችንም ቅድሚያ መስጠት ያለብን ለእግዚአብሔር መንግስት፣ ለዘላለም ለምናርፍባት። አሁን ያለንበት ዓለም የኪራይ ዓለም ነው። ይህ ዓለም የሚያልፍ ዓለም ነው። ሰማይና ምድር ያልፋሉ። ቃሌ ግን ነገሩኝ እንጂ ሰማይና ምድር ምን ይሆናሉ? ሰማይና ምድር ምን ይሆናሉ? አምናችሁ ተቀበሉ። ሰማይና ምድር ምን ይሆናሉ? የማያልፈው የማን ቃል ነው? የሚበልጠው የማን ቃል ነው? አብሮን የሚኖረው የማን ቃል ነው? የዘላለም ሕይወት የሚሆንን የማን ቃል ነው? የእግዚአብሔር ቃል። እግዚአብሔር ሰማይንና ምድርን ይጠቀልላታል። ለእኔና ለእናንተ አዲስ ሰማይና አዲስ ምድር ይሰጠናል። ባለራእዩ ዮሐንስ እንደተናገረ አዲስ ሰማይና አዲስ ምድርን አየሁ ነው ያለው። አዲስ ሰማይና አዲስ ምድር ማለት ለእኔና ለእናንተ የተዘጋጀ ርስት ነው። በአባቴ ቤት ብዙ መኖር ያላችሁ፣ ብዙ ቤት አለ፣ በዛ ትኖራላችሁ ብሎ ክርስቶስ ነግሮናል። እኛ መፈለግ ያለብን ቅድሚያ መስጠት ያለብን ያንን እንጂ መንግስቱንና ጽድቁን እንጂ ምድራዊ ምኞታችንን አይደለም። ስለዚህ ዛሬ ሐዋርያው ቅዱስ ጳውሎስ የሚበልጡትን ትልልቅ ነገሮችን ሊነግረን የፈለገው እነዚህ ነው። አንደኛው ፍቅር ነው። ሁለተኛው የእግዚአብሔርን ቃል መማር መስማት ነው። ሶስተኛው በእግዚአብሔር ቤት መኖር ነው። አራተኛው የእግዚአብሔርን መንግስት መሻት፣ ጽድቁን መፈለግ ነው። ስለዚህ የሚበልጠውን ፈልገን አምላካችን እግዚአብሔርን አምልከን በጽድቁ ተመላልሰን ሕጉንና ስርዓቱን ጠብቀን የመንግስቱ ወራሾች እንድንሆን አምላካችን እግዚአብሔር ይርዳል። ያስተማረን፣ የመከረን፣ የገሰጸን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።